የተወገዘ የተገዘተ በዓል የለንም። የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድግ ይሉናል። አረ በፍጹም እንዳትሰማ። ሰው ላይ ነው የምንሰራው። ሰው ተተኪ ላይ ነው የምንሰራው። ያረጁት ያልፋሉ፣ ይሞታሉ። አሁን ያሉት ጳጳሳት ያልፋሉ፣ አሁን ያሉት ካህናት ያልፋሉ። ተተኪ ከሌለ ባዶ። ጽሉ የሚጀምረው ከቤተ መቅደስ ነው። ካህኑ ከካህኑ የጎሪጥ እየተያየ ነው የሚቀድሰው። በዚሁ አጋጣሚ የምነግራችሁ እውነት ሲነገር ቪዲዮ ማስነሳት ይሄ እየተለመደ መጥቷል። ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበለን። በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። መጀመሪያ መብላታቸው ገርሞኛል ቁርስ። ለሰከንድ ግን በጣም የገረመኝ የሚበሉት ቁርስ ነው። ሲመጣ ኦምሌት፣ ቢፍ ኦምሌት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁ። አንድ ሰው በጠዋት ቲክቶክ ላይ አንድ ቪዲዮ ላከልኝና አየሁትኝ። ታዲያ ቪዲዮ ምንድነው? አንድ በክህነት ስርዓት ውስጥ ኮቴ እንደ ኮት ክህነት የሚለውን ያዙልኝ። በክህነት ስርዓት ውስጥ አለሁኝ የሚል ሰው ቤተክርስቲያን የግዝት በዓላት የሚባል የላትም፣ እንደፈለጋችሁ ስገዱ፣ እንደፈለጋችሁ ሁኑ፣ እኛን እንዳንድን ስለፈለጉ ነው እንዲህ አይነት ስርዓት የሰሩት የሚል ነገር አየሁኝ። እስቲ በደንብ በሰፊው ምላሽ እንሰጥበታለን። መጽሐፍቶቻችንን አጣቅሰን ማለት ነው። እኛ ኦርቶዶክሳውያን ከመጽሐፍት ጋር ነው ግንኙነታችን። ከዛ በተጨማሪ እንግዲህ ዘመድኩንም የሚያነሳው አንዳንድ ሀሳቦች አሉ። ከቤተክርስቲያን ጋር በተገናኘ ደግሞ የምናነሳቸው ጉዳዮች አሉ። ትዝታውም ለመቀባጠር ሞክሯል። እስቲ እናየዋለን። ሀሰት በነገራችን ሀሰት የትም አይሄድም። እርግጥ ሊፈጥን ይችላል፣ ግን የትም እንደማይደርስ ግን እናውቃለን። ከነዘርፌ ጋር በተገናኘ ከነትዝታው ጋር በተገናኘ ጎንደር ላይ ያደረጉት ከዚህ በፊት ያደረጉት ነገር አንድ የሚያውቃቸው ሰው እንዴት አድርገው ሲበድሉ እንደነበር ኦርቶዶክሳዊነታቸውን ለምንዳቸውን ጭምር የሚገፍ አይነት ቪዲዮ ሆኖ አግኝቼዋለሁኝ። ሰዎች ልኮልኝ ነው፣ እሱንም እንመለከታለን። ከማን እንጀምር ካላችሁኝ ዛሬ እንደውም ከዘመድኩ ነው የምንጀምረው። ላሰማችሁ። ሰው ላይ ነው የምንሰራው። ሰው ተተኪ ላይ ነው የምንሰራው። ያረጁት ያልፋሉ፣ ይሞታሉ። አሁን ያሉት ጳጳሳት ያልፋሉ፣ አሁን ያሉት ካህናት ያልፋሉ። ተተኪ ከሌለ ባዶ። የሰራነው ህንፃ ቤተክርስቲያን ዳንስ ቤት ሊሆን ይችላል፣ ጭፈራ ቤት ሊሆን ይችላል፣ አሜሪካ አውሮፓ እንዳለው ሆቴል ሊሆን ይችላል፣ ሆቴል ናይት ክለብ ሊሆን ይችላል። ተተኪ ከሌለ ቤተክርስቲያን ያለ ተተኪ አይሆንም። አሁን ላይ ያሉት ማሰብ ያቃታቸው ይሄንን ነው። ለራሳቸው ጥቅም ብቻ ቪላ ይሰራሉ፣ ህንፃ ይሰራሉ። ከሙዳየ ምጽዋት ገንዘብ ሞንኩ ሰው የ40 ሚሊዮን የ30 ሚሊዮን መኪና በደሃ አማኝ ላይ ይነዳሉ። መፈረም የማይችል ቃለ ጉባኤ የማይችል ጸሐፊ የ40 ሚሊዮን ብር መኪና ይነዳል። ከየት አመጣ ብሎ የሚጠይቅ የለም። ዘመኑ የሌባ ዘመኑ የቀማኛ ዘመኑ የገፋፊ መንግስት ጋር ቼን አለው። ፍርድ ቤት አይጠይቀውም፣ ፖሊስ አይጠይቀውም። ቤተ ክህነት ቼን አለው። እዚህ ዘራፊ እዛ ዘራፊ አንድ ላይ ዘራፊ ሆነው ቤተክርስቲያኒቷን አደሟት። እነሱ ሰቡ፣ ወፈሩ፣ በጎቻቸው ጫጩ፣ ከሱ መነመኑ። ስለዚህ እኛ እነዚህ ያልፋሉ። ባዮሎጂም እግዚአብሔርም ያሳልፋቸዋል። ታሪክ አልባ አድርጎ ያሳልፋቸዋል። ብዙ አቡነ ከሌ ሞቱ፣ አባ ከሌ ሞቱ፣ አለቀ። የአንድ ቀን ዜና ሆኖ ያልፋሉ። ዜና ሆኖ የማይቀረው ዘላለም የሚተከለው ስራ እንሰራለን። ጠንቋዮች አያስቆሙንም፣ ፖለቲከኞች አያስቆሙንም፣ ሐሰተኞች አያስቆሙንም። ቃላችን ሰይፍ፣ እሳት፣ ሚሳኤል ሆኖ ስራ ይሰራል። ወደ ሳይሆን በግድ ትሰማኛለህ። እንሰራለን። አለቀ። ሌላ ትርጉም የለው። አይጸጸቱ። ዛሬ የሌላ ቤተ እምነቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናን ባገኙበት ይገላሉ፣ ባገኙበት ያርዳሉ፣ ባገኙበት ማዕተባቸውን ይበጥሳሉ። የሚገደው ጳጳስ የለም የሚገደው። ምክንያቱም መኪናው አበሉ ደሞዙ 300-120 ሺህ ብር እሱ አይጉደልበት። የእሱን ዘመዶች የእህቱን ልጅ ያጎቱን ልጅ የምናምን ልጅ ይጡርበት። ታክስ የለበት፣ ቀረጥ የለበት። ውጭ ሀገር ሊሄድ ቢል ፓስፖርቱ የዲፕሎማት ነው። በፈለገበት ሀገር መሄድ የሚችል ነው። ቤተክርስቲያኒቷን እንደምሽግ ሆኖ በጎች ሲነጠቁ ምን ነው ቶሎ ተበልተው ባለቁልኝ የሚል የማይጸጸት 20
30 ዓመት አንድ ሀገረ ስብከት እየመሩ አንድ መምህር ያላወጡ አንድ ትምህርት ቤት ያልከፈቱ አባቶች አሉ፣ ጳጳሳት አሉ። ጳጳሳት እንደ ቅኝ ገዢ ምዕመናን ረግጠው የሚገዙ ባሉበት ሀገረ ስብከት ገጠር ገብተው ቤተክርስቲያን የማይመርቁ የማይከፍቱ የማይቀድሱ ክህነት የማይሰጡ ያባት ያለ 20-30 ዓመት ያባት ያለ የሚሉ ምቾት ስጋ ብቻ ወሬ ብቻ መስቀሉን ይዞ ምኑን ይዞ መደስኮር ብቻ። እነዚህ ማሳፈር የምንችለው በስራ በሃይማኖት ቀልድ የለም። ጉሮሮ ነው የምንተናነቀው። ጉሮሮ የሽንገላ ዘመን እኔ እንደዚህ ከተናገርኩ እኔ በስብሻለሁ። አንዴ ዝናብ የበሰበሰ በዝናብ ውስጥ ነው የሚሄደው። አይፈራ ቃል ማሳመር ዲፕሎማት መሆን ትሁት መስሎ እንደዚህ መታየት አልጠቀመንም። ገጀራ ያስፈልጋል። እንደዚህ ገጀራ ምላስ ያለው ያስፈልጋል። ምረገመው እኔ ነኝ። ሲኦልም መግባት ካለ በዛ እንገባለን። አንቀን ተናንቀን እንሰራለን። ይሄንን ልብ ብላችሁ ያዙ። እናመሰግናለን። ቤተክርስቲያን ተተኪ ያስፈልጋታል፣ ምንም ጥርጥር የለውም። ተተኪ የሚያፈሩት ግን ተተኪ እያፈሩን አይደለም። በቃ እውነታዊ ተተኪ ማግኘት ባለብን ደረጃ ተተኪ እየተፈራ ነው ወይ? ጥያቄ ምልክት መግባት አለበት ብዬ አስባለሁ። ታዲያ እንዲህ ካልና አይቀር ደግሞ ወደዚህ ሰው ልምጣ። ሄኖክ ይባላል። ሄኖክ ተፈራ ይባላል። ያለ እድሜውን ቅስና ያገኘው ቅስና ያገኝበት ምክንያት ደግሞ ግርማ አጥምቆ ስለፈወሰኝ ነው ብሏል። ከያየነው እንደዛ ነው። አጥምቆ ስለፈወሰው ያለ እድሜው በ20 ምናምን ዓመቱ ድቁና ተቀብሏል። ፍትሐ ነገሥታችን ቅስና ተቀብሏል። ፍትሐ ነገሥታችን ቅስናን የሚያዘው በ30 ዓመቱ እንዲቀበሉ እንጂ ከዛ በታች እንዲቀበሉ አይፈቅድም። ቅዱስ እንኳን ይሆን የበቃ እንኳን ቢሆን ከ30 ዓመቱ በታች ቅስና ትስጡት ይላል ፍትሐ ነገሥታችን። የሆነ ሆኖ ግን እስቲ ዛሬ የሚያስተምረው ትምህርት እንመልከት። ራፍ ላይ ግን ሃይላይት እንዲሆናችሁ መጽሐፍ ከመግለጽ በፊት አንድ ነገር ልንገራችሁ። በቤተክርስቲያናችን ግዝት በዓላት አሉ። ግዝት በዓላት የሚባሉት ቅዳሜና እሁድ የማይሰገድባቸው ናቸው። በዓለ ወልድ በዓለ እግዚአብሔር የሚባለው በ29 የእመቤታችን በዓል፣ በ21 የቅዱስ ሚካኤል በዓል፣ በ12 እነኚህ የምናውቃቸው ስግደቱ እንኳን የማንሰግድባቸው ዕለታት ናቸው። ቀኑና እንኳን ቢሰጠን በዛን ቀን ዝለሉት የምንባል በቤተ መቅደስ ሄደን ማንሰግድባቸው ቀናቶች ናቸው። በእርግጥ ስግደት ለሶስት አይነት የሚከፈል ቢሆንም ማለት እሱን በሀሳባችን እንያዝና የሚናገረውን ነገር እንስማ። እኛ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል እኛ የተወገዘ የተገዘተ በዓል የለንም። የማት ግዝት በዓላት ብለን የምንጠራቸውን የተወገዘ በዓል የለንም። ግዝት በዓላትም የለንም። ቀን እንዳንድን በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልናል። ስለዚህ በቅዱስ ሚካኤል ቀን አትስገዱ ተብለናል። በቅዱስ ሚካኤል ተገዝቷል ይባላል። በቅዱስ ሚካኤል ቀን ግዝት ነው፣ ውጉዝ ነው ይባላል። እነኚህ ሰዎች እንዲህ የሚሉ ሰዎች እንዳንፈታ ስለሚፈልጉ ነው። እነኚህ ሰዎች ማን እንደሆኑ ነገሮች ላይ ተጠቅሰዋል። ማን ናቸው እነኚህ ሰዎች? ይህንን ያሉት በቅዱስ ሚካኤል ቀን፣ በቅዱስ በቤታችን ቀን፣ በበዓለ እግዚአብሔር ቀን ከቆረቡ በኋላ በቅዳሜና እሁድ እንዳይሰገድ ያዘዘው ማን እንደሆነ አሳያቸዋለሁ። ግን እነኚህ ሰዎች እንዳንድን ስለሚፈልጉ ነው። በቅዱስ ሚካኤል ቀን እንዳንድን ስለሚፈልጉ ነው። ይሄ ማለት በቅዱስ ገብርኤል ቀን አይዳንም ማለት ነው። በኪዳነ ምሕረት አይዳንም ማለት ነው። በ14ም አይዳንም ማለት ነው። በ15ም አይዳንም። የሚዳነው በ12 ስለሆነ በ12 እንዳንድን ስለሚፈልጉ ነው። ተቀኑ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ቅዱስ ሚካኤል እንዳናከብር አያደርገንም። ቤተክርስቲያን ቅዱስ ሚካኤል እንዳናከብር ተከለክላለች እንዴ? የቅዱስ ሚካኤል በዓል እንዳይከበር ተከለክላለች? ቅዱስ ሚካኤል እንዳናከብር ተከለክላለች? ማንም ቅዱስ ሚካኤል እንዳናከብር አይከለክልም። ልመልስላችሁ፣ ይደመስስልና በለተቀኑ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። የግዝት በዓላቶቻችን ቅዱስ ሚካኤልን ወይ ደግሞ እመቤታችን እንዳናከብር የሚያደርጉ ናቸው። በዓለ ወልድ ለምሳሌ ግዝት በዓል ክርስቶስ እንዳናከብር የሚያደርገን ነው። የእመቤታችን ቀን በ21 ግዝት በዓል ነው። እመቤታችን እንዳናከብር የሚያደርገን ነው።
ግዝት ራሱ እኮ በዓሉ እኮ እንድናከብር ተረጋግተን በደስታ እንድናከብር የሚደረግ የደስታ ጊዜ ደግሞ ስግደት የለም። እንደምታውቁት ከቆረው በኋላ ስግደት የለም። በዓለ ሃምሳ ላይ ስግደት የለም። ለምን ሲባል የደስታ ጊዜ ነው። ከፋሲካ በኋላ ፋሲካ ደስታ አይደለ? በዓለ ሃምሳ እንዳለ ደስታ ነው። የደስታ ጊዜ ስግደት ትከለክላለች ቤተክርስቲያን። በቃ የደስታ ጊዜ ነው። ስለዚህ በደስታ እንድናከብራቸው በዓላቶቹን ተደስተ እንድናከብራቸው ነው። ስለዚህ እንድናከብራቸው ነው ስግደት የተከለከለው፣ እንዳናከብራቸው አይደለም። ግን ይህ ሰው ግን ከተሐድሶ ማይተናነስ ሰው ግን ቤተክርስቲያን እንደከለከለች አድርጎ ግን ያቀርባል። ማን? ቅዱስ ሚካኤልና እመቤታችንን ላሰማችሁ ደግሞ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም በፍጹም። ስለዚህ በግዝት ስም ቤተክርስቲያናችን በዓላት እንዳናከብር አድርጋናለች ማለት ነው። በግዝት ስም በዓላቱ እንዳይከብር አድርጋለች። በዓለ ወልድ ማለት ልደቱን እንዳናከብር አድርጋናለች። የእመቤታችንን ቀን እንዳናከብር አድርጋናለች። በቅዱስ ሚካኤል ቀን ቤተክርስቲያን እነዚህን ቅዱሳን እንዳናከብር አድርጋናለች። ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀብለን በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። ማንም ያመጣውን የሄደውን ሁሉ አለ። እስቲ ፍትሐ ነገሥታችንን እንክፈትና እንመለስበታለን። ፍትሐ ነገሥታችንን እንመልከተው። ማን ነው ይሄን ስርዓት ይሰራልን የሚለውን ነገር። ፍትሐ ነገሥት ነው ይሄ። አንቀጽ የ14 ነው። የአንቀጸ ጸሎት ማለት ነው። ከፍ ብዬ ላሳያችሁ። አንቀጸ ጸሎት እንደምታመለከቱ አንቀጽ ጸሎት 14ኛው ምዕራፍ ላይ 14ኛው አንቀጽ ማለት ነው። ስለ ጸሎት የሚናገርበት ነው። ይሄ እንግዲህ የጸሎት ስንት አይነት ሰባቱ የጸሎት ስርዓቶችን ማማተቡን፣ ቀጥሎ መቆሙ ምናምን የሚናገርበት ነው። ከዛ ወረድ ብለን እንደዚህ የሚለውን ነገር እናያለን። ስድስተኛው ላይ እንመለከታለን። አምስተኛው በመፍራትና በመንቀጥቀጥ የጸሎት ቃላቶችን በትክክል የምናነባቸው ነገሮች በጸሎት በመንቀጥቀጥ እንድናነባቸው በህሊናችን እንድናነባቸው ይናገራሉ። 35ኛው ላይ እንደምትመለከቱት 535 ላይ አንቀጸ ጸሎት ላይ እንደዚህ ይላል። ስድስተኛውም በአስተብርኮና ስግደት ነው ይላል። አስተብርኮ ማለት ሸብረክ ብለን እንደምንለው ማለት ነው። ሶስት አይነት እንትኖች አሉ። አንደኛው አስተብርኮ የሚባለው ነው፣ ሸብረክ የሚባልበት ነው። አድኖ የሚባለው ነው። ከቆረው በኋላ ሰው ስለማይሰግድ አንገቱን ቆሎም የሚያደርግበት ነው። አኛው ደግሞ ሰጊድ ነው፣ ግንባራችን መሬት የምናስነካበት ነው። ሶስት አይነት ነው። መሬት የምናስነካው አለ፣ ከጎላችን ሸብረክ የምንልበት አለ፣ ከአንገታችን ጎንበስ ምንልበት አለ። እነዚህ መራሽ ላይ ምክንያት አላቸው። ከአንገታችን በጌታ በዓል ቀን አድኖ ነው። የጌታ በዓል ቀን ሲሆን አድኖ እናደርጋለን። ቁርባን ከተቀበልን በኋላ አድኖ እናደርገው እንጂ ስግደት አይገባም። በእመቤታችን በዓል ቀን አስተብርኮ ነው ይላሉ። ይሄ የፍትሐ ነገሥት መተርጉም መምህር የሆኑት የተጻፉት። በቤታችን በዓል ቀን አስተብርኮ ነው የምናደርገው። በበዓላት በሌሎች በዓላት ሲሆን ግን ስግደት የተገባ ነው። በቅዱስ ሚካኤል ቀን ግን ግዘት ስለሆነ አናደርገው። እንደዛ የሚሆንና እንያዘው። ስድስተኛው አስተብርኮና ስግደት ነው። እግዚአብሔር ልታመልክ ለእርሱም ብቻ ልትሰግድ በጽሑፍ አለና ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ብሎ ጌታችን እንደተናገረው፣ ዳግመኛም ወንጌል በመከራው በሌሊት እንደጸለየ በፊቱ በግንባር እንደሰገደ በጉልበት እንደተንበረከከ ምስክር ይሆናል። በስግደታችንም በመንፈስ በእውነት መሆኑ ይገባዋል። ክብር ምስጋና ይገባውና ጌታችን እንደተናገረው ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ የሚሰገድባቸው ጊዜያቶች ቁጥራቸው በቤተክርስቲያን ተጽፈዋል። የሚጸልይ ሰው በጸሎት ጊዜ ስግደትን የሚያነሳ አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ። አንድ ስግደት ወይም ሶስት ጊዜያት አንድነቱን ሶስትነቱን ለመግለጽ ነው። መጀመሪያ በአንድ ከጀመረ ፍጻሜውን በሶስት ቢያደርገው የተሻለ ነው። ላይ ገባው በሶስት ቢያደርገው የተሻለ ነው። በሶስት ከጀመረ ደግሞ ፍጻሜ በአንድ ቢያደርገው ችግር የለውም። ስለዚህ በአንድ ወይ ደግሞ በሶስት እያደረገ ይስገድ። እሺ በሶስት ወይም በአንድ ወይም በሶስት ጊዜያት ይጀምር። እንደዚሁም በጸሎት መጨረሻው ስግደትን፣ መዝሙራትን፣ ምስጋናዎችን ያንብብ። ከሰው ወገን እኩሌታው ለስግደት እኩሌታው ለአስተብርኮ የሚያደርግ አለ። ይህ ማለት መስገድ የሚችሉና በአስተብርኮ የሚያደርጉ አሉ። እነዚህም ወገን እንደ ኃይሉና እንደ ዕለቱ መጠን በዚህ ላይ የሚጨምር አለ። በአድህኖና በአስተብርኮ በቀር እስከ ምድር መስገድ የሚተውባቸው የሚታወቁ ጊዜያቶች እነዚህ ናቸው። በደምብ ስሙ። ቁጥር 537 ላይ ከአድህኖና ከአስተብርኮ በቀር እስከ ምድር መስገድ የሚተውባቸው የታወቁ ጊዜያት እነዚህ ናቸው። ኒቅያ አንቀጽ 20። ኒቅያ ማን የደነገገው? እነ ቅዱስ አትናቴዎስ ጸሎት ሃይማኖትን የደነገጉልን እነዛ የኒቅያ ጉባኤ ብለን የምናከብራቸው ጳጳሳት፣ ሰለስቱ በዕለት ምዕት ብለን የምናከብራቸው አባቶቻችን፣ 318ቱ ቅዱሳን ሊቃውንት
የተስማሙበት የደነገጉት ስርዓት ነው። ይህ የሚገኘው አንቀጽ 20 ላይ የኒቂያ ድንጋጌ አንቀጽ 20 ላይ ይገኛል። እነኚህ ናቸው ማንም የደነገገውን ስርዓት ብሎ የሚለኝ እነ ቅዱስ አትናቴዎስ፣ እነዛ ቅዱሳን ሐዋርያት፣ እነ ቅዱስ ቶማስ ዘመራስ እነሱን ነው ማንም የደነገገው ለድነታችን የማይጨነቁ ብሎ የሚነገራቸው እነኚህን ላምራላችሁ። እነዚህ ናቸው። ኒቂያ 20 ላይ ይገኛል በአንቀጽ ተደንግጎ በዕለተ እሁድና በበዓለ 50 ወራት ዕለተ እሁድና በዓለ 50 አይቻልም። ኒቂያ 32 ላይ አንቀጽ ኒቂያ 32 ላይ ደግሞ እንደዚህ ነው በጌታችን በዓላት በእመቤታችን በዓላት ስጋውና ደሙን ከተቀበሉ በኋላ እነኚህን ተከልከሉ ስግደት ይላል። ቤተክርስቲያን የደነገገችው ሰለስቱ ምዕት በ325 ዓመተ ምህረት ላይ ወልድ ፍጡር ብሎ በተነሳ ጊዜ አርዮስን የረቱ አባቶቻችን ለቤተክርስቲያን ስርዓት ሲሰሩ የሰሩልን ስርዓት ነው። የሚሰገዱባቸውና የማይሰገዱባቸው በዓላት ብለው የለዩልን ነው። ይሄ ይመጣና ታዲያ ማንም የደነገገውን ስርዓት ይላል። ላሰማችሁ። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበለን። በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን በሰንበት ሃሌሉያ እያልን እንሰግዳለን። ስለዚህ ያ ክርስቶስን አምላክነቱን መስክረው አምላክነቱን ለዓለም እንዲነገር አዋጅ አውጀው ጸሎተ ሃይማኖትን የደነገጉ አባቶቻችን ሰለስቱ ምዕት 318ቱ ቅዱሳን ሊቃውንትን አባቶቻችን እነ ቅዱስ አትናቴዎስን ለእኛ ድህነት እንደማይጨነቁ ለድህነታችን ግድ እንደሌላቸው ሰው የሚፈወሰው በሰንበት ነው። ምን ላይ እንዳገኘው አላውቅም። ሰው የሚፈወሰው በሰንበት እንዳንድን መጀመሪያ ተናገሩ። በበዓለ ወልድ ቀን እንዳንድን፣ በእመቤታችን ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንድን ስርዓት ሰሩልን አለ። ታድሶ ታዲያ ከዚህ በላይ ምን ይላል? ታዲያ ታድሶ መናፍቃ የሚሉት ይናል። ቤተክርስቲያን ስርዓት ሰራችብን፣ ትብታብ ያደረገችብን፣ ጌታ እንዳናመልክ ይላል። ይህ ሰው መጥቶ ደግሞ አሁን ደግሞ ይቆጨኛል፣ ያንገበገበኛል። ሰለስቱ ምዕት ይህን ስርዓት ስለሰሩ ሰለስቱ ምዕትን ነው የምንቀበለው ወይስ ይሄንን ለታለን? በሰንበት በቅዱስ ሚካኤል በድንግል ማርያም በበዓለ ወልድ በ30ውም ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። እግዚአብሔር የተመሰገነ። ስለዚህ ቤተክርስቲያን ሃሌሉያ እያለች እያሉ እንዳያመሰግኑ ከልክላለች። 30ውን ቀን ክርስቶስን ሃሌሉያ እያሉ ማመስገን ቤተክርስቲያን እንደከለከለች አድርጎ የተናገረ ነው ያለው። ቤተክርስቲያን ሃሌሉያ እየተባለ እንዳይመሰገን ከልክላለች። 30ውን ቀን ይሁን የታመነ ነው። እሺ ብሎ ወረደ፣ እስረኛ ሞተልን። ታምኗል፣ ለአባቱ ለአብ ታምኗል። እውነተኛ ነው። እውነተኛ ስለሆነ እኮ ነው እኔ እውነት ነኝ ያለው። እውነተኛማ አንዳንድ ሰዎችም እውነተኛ ይሆናሉ። እርሱ ግን እውነተኛ ብቻ ሳይሆን እውነት ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብቻ ሳይሆን ምንድነው አልኳችሁ? እርሱ ራሱ እውነት ነው። የማይቀየር እውነት ነው። ማንም ፍጡር እውነት ሊሆን አይችልም። እውነተኛ ሊሆን ይችላል፣ እውነት ግን ሊሆን አይችልም። እውነት ጌታችን ኢየሱስ ክርስቶስ ብቻ ነው። ታዲያ አቋርጦታል። ራሱ የለቀቀው ቲክቶክ ላይ የለቀቀው ቪዲዮ። ስለዚህ ቤተክርስቲያን አካላት ካሉ መሪዎች ካሉ ቤተክርስቲያን ወንጌልን እንዳትሰብክ ቤተክርስቲያን ድህነትን እንዳትፈጽም አንቃ እንዳያዘች አድርጎ እየተናገረ ነው ያለው። ታዲያ ይሄ ሰው ከዘርፌ ምንድን ነው የሚሻለው? ይህ ሰው ከተሐድሶ ከመናፍቃን ከነበጋሻው ከነትስታው ምንድን ነው የሚሻለው? ምንድን ነው ልዩነታቸው? እንዳንድን ቤተክርስቲያን እየከለከለችን ነው፣ ግዝት እያሉ እየከለከለችን ነው እያሉ ከሚከራከሩ ሰዎች ምንድን ነው የተለየ እየተናገረ ያለው? መልስ ጠብቃለሁኝ። ለማንኛውም እንዲህ አይነት ጨዋታ የሚጫወታል በርሰባብለው ስላሴ ሲፈጥሩን ተምረናልኛ ከዚህ ሶስትነት በስም በአካል በግብር። ተመልከቱ። የኪዳነ ምሕረት ተአምር ለዓመታት ይዟት የነበረው እርኩስ መንፈስ ወንበር ላይ አስቀምጧት የነበረችው ተፈታች ይላል በ6/6/2018 ዓ.ም ሶስት እያልን እናምን አንድ እግዚአብሔር ሶስት አምላክ አንልም
በአካል በስም በግብር በፍጹም ሶስት ነው። ሁለትም አይደለ አራት። ታስታውሳላችሁ? አንድ ቪዲዮ ሰርች ነበር ቲክቶክ ላይ መናፍቃኑ አዳራሽ ፍራሽ አዲስ ፍራሽ አምጥተው አልጋዋ ተፈታ ተኝታ ለስንት ጊዜ ተኝታበት የነበረው ይላል። አዲስ ነው ፍራሽ እኮ። አሁን ይሄ ወንበር ላይ አስቀምጧት ወንበር ላይ ተቀምጣ የነበረችው ተፈታች። አይቀልድ እንላለን። ሌላኛው ደግሞ ለጆቢራው የሚከራከር ስለ ጆቢራው የሚጮህ ጆቢራው የከፈለው ሰው ይመስለኛል። በእርግጥ የሆነ ጊዜ ላይ ለነገርማ ለመደራደር 30 ሚሊዮን ብር ሲደራደር የነበረ ሰው ነው። ቮይሱ ጭምር ያለኝ ሰው ነኝ። ይህ ሰው ቤተክርስቲያን ሳያውቃት አሁን ወደ ምሕረት ላይ ያቆሙት መነገጃ ያደረጉት። አሁን ደግሞ ቲክቶክ ላይ ስራ ሲጠፋበት ቲክቶክ ላይ ቁጭ ብሎ እንዲህ እያለ ነው። እኔ እኮ ጥምቀትንም እንደው እንዳይሰማችሁ ብዬ እንጂ ጨከን ማለት እችላለሁ። ጥምቀት ከክርስቶስ ጋር መተባበርን የምታሳየው ነገር ነው እንጂ ጥምቀት ለድነት ነው የሚለው ነገር እኔ አላምነውም። ለምን አልነግራችሁ? ቪዲዮ ስሩበት። ጥምቀት ለድህነት ነው የሚባለው ነገር አላምንበትም። ከክርስቶስ ጋር እንተባበርበት ይሆናል እንጂ ለድህነት የሚባል ነገር የለም እያለ ነው ያለ። ሳይጠመቁ መዳን ይቻላል ማለት ነው። ያለ ጥምቀት ድህነት አለ ማለት ነው። እነኚህን ሰዎች ነው እንግዲህ ኢቲቪ ላይ ኢኦቲሲ ላይ ቀርቦ ቃለ መጠየቅ ሲደረግለት የነበረው ይህ ሰው ነው። በጥምቀት ድህነቱን እንኳን የማያምን ሰው፣ ገና ሳያስተምሩት ሆይ ሆይ የተባለለት ሰው። ቀጥሉ፣ በርቱ፣ እንቀጥላለን። ካመነችም ደግሞ ትጠመቃለች። አሃ ትጠምቃለች። ኦፍኮርስ አዎ፣ ሚኪ እንዴ! አዎ ትክክል ነው። እመቤታችን ቅድስት ድንግል ማርያም አምና ትጠምቃለች። አላመነችም ነው? እኔ ግራ ገባኝ እኮ ነው። አላመነችም ነው? ስለዚህ እሷ መርገም የተወገደው አምና ስትጠመቅ ነው። መርገም የተወገደላት እመቤታችን። እኔ ምን መርገም እኮ እንዴት መርገም መቻላል? እሺ አዳማዊ ማንነት የተወገደላት አምና ስትጠመቅ ነው እመቤታችን ቅድስት ድንግል ማርያም። በትክክል ሰው ሳያምን እንዴት አዳማዊ ማንነቱ ሊገፈፍና ክርስቶስ ሊለብስ ይችላል? ይችላል ከቻለ ሲመጣ። እሺ ለምሳሌ ቅድስት ድንግል ማርያም አዳማዊ አካሉ ስጋውን ለብሷለች ምናምን ከሆነ ያ እንዴት ይወገዳል የሚለው ነገር ነው ከመጽሐፍ ቅዱስ ማሳየት ያለበት። አይ አልለበሰችውም፣ መጀመሪያውንም ከመፈጠሯ እግዚአብሔራዊ አካሉ የኢየሱስ ክርስቶስን አካል ነው የለበሰችው የምንል ከሆነ እዛ ጋር እንነጋገር የምንችለው ነገር ግን ቅድስት ድንግል ማርያም የአዳምን አካል ለብሳለች ብለህ እኔን የምትናገረኝ ከሆነ እንዴት ነው የሚወገድላት የሚለው ነገር ነው መናገር ያለበት። ምክንያቱም መወገድ አለበት ሰው አዳማዊ እና አንዳንዱ ቲክቶክ ላይ መጥቶ ራሱን እንዳዋቂ አድርጎ እመቤታችን ካልተጠመቀች አትድንም፣ አምና መጠመቅ አለባት፣ ያልበዛ ከአዳም የመጣባት በደል አይለቃትም እያሉ የሚፈላሰፉት እረኛ ስለሌለን ነው። በነገራችን እረኛ ቢኖረን ኖሮ ለበጎቹ የሚረራ ቢኖር ኖሮ የሆነ ኖፋቄ ሲያይ የሆነ የስተት ትምህርት ሲያይ በትክክል ሲቻል ልጆቹን ጠርቶ ሳይሆን ሲቀር ደግሞ በመግለጫ በመጽሐፍን ጽፎ እንዲህ የሚል ትምህርት እንደሌለ መናገር ነበረባቸው። እመቤታችን ዳግሚት ሔዋን የምትባለው ሔዋን ከመውደቋ በፊት ያላትን ንጽሕና ሰውነት ስለያዘች ነው መርገም አዳም የለባት የሚለውን ያዙና እንጨርስ። እዚህ ጋር ከቤተ መቅደስ ነው። ካህኑ ከካህኑ የጎሪጥ እየተያየ ነው የሚቀድሰው። ጳጳሳቱም የጎሪጥ እየተያዩ ነው የሚያገለግሉት የሚባርኩት። መነኮሳቱም ዲያቆናቱም በሸፍጥ ሐሳብ በጎሪጥ በመተያየት ነው አገልግሎት የሚሰጥ። ይባስ ብሎ ደግሞ ምዕመኑ ደግሞ ያው እንደምታዩት ነው፣ ከኛ የባሰ ሆነ ማለት ነው። ትሻልን ብፈልግ ትብስ መጣች እንደተባለው ምዕመኑ ደግሞ አንደኛችሁን ደግሞ በቃ ወጣችሁበት። ከዚህ የተነሳ እግዚአብሔር ከኛ ራቀ ማለት ነው። ግን ጸሎታችን ለምንድን ነው ምላሽ ያጣው ካላችሁ ውጤቱ ይሄው ነው። ጸሎታችን ምላሽ አጥቷል። ምንም ጥያቄ የለው። ለምን ሲባል ብዙ ልናነሳቸው የምንችላቸው ምክንያቶች አሉ። ምናልባት በሌላ ሁለተኛ ቪዲዮ ላይ የምንመለስ ቦታ አባታችን አባ ገብረ ኪዳን በደንብ አድርገው ጥሩ አድርገው ሲናገሩ ነበር። ግን በቤተ መቅደስ ያለው ሹክቻ፣ በቤተ መቅደስ የሚታዩ ነገሮች እንደዚያ ማለት እንችላለን። እግዚአብሔር አምላካችን በእውነት
ከእንዲህ አይነት ነገር ያወጣል። ትዝታው መጥቶ ደሰኮረ። ታስታውሳላችሁ ሐሰት መሆኑን ውሸት መሆኑን ዲያቆን ወንድማችን ዲያቆን ዘማሪያ ና እስቲ ሞግት አነሳኸውን ሐሳብ ና ሞግት ሲል ውሸት መሆኑ ሲያቅ ፓስተር ማን ይሄ የማርሴላሱ ሰውዬ ዮናታን አክሊሉ ወዲያውኑ ቪዲዮ አጥቶት ነበር። ወዲያውኑ እኔ ዩቲዩብ ላይ ያለው 3 ዓመት ከምናምን በዩቲዩብ በመጀመር 6 ዓመት ራሴ ቀርቤ በመስራት 3 ዓመት ሆኖኛል። የሚናገረው ነገር ግን እስቲ እንስማ። በዚሁ አጋጣሚ የምነግራችሁ እውነት ሲነገር ቪዲዮ ማስነሳት ይሄ እየተለመደ መጥቷል። ቪዲዮ ከቻናሉ ላይ እንዲነሳ ማድረግ አሁን የዮናታን አክሊሉ ዩቲዩብ ቻናል ላይ ወይም ደግሞ ማርሲል ቲቪ ላይ ቻናል ላይ የተጫነው ያ የሁለታችን ፖድካስት ለጊዜው እንዲነሳ ተደርጓል። ለምን? በጣም አደገኛ እውነት አለው ውስጡ ከብዙ አንግልስ። በነገራችን ላይ ስላፈረበት ነው ዮናታን ያወረደው ቪዲዮ ሐሰት ስለሆነ እና እስቲ አንተ ባነሳው እዛ ባነሳው ላይ በተለይ ታቦቱ ላይ ያነሳው ጉዳይ ና እንሞግት እስቲ ቅዱስ ገብርኤል ላይ ያነሳው ነገር ና እንሞግት ሲባል ውሸት እንደሆነ ሀፍረት ስለሰማቸው አጠፍተውታል እንጂ ዩቲዩብ ላይ አንድን ቪዲዮ ሪፖርት ሳደርጋችሁ አይጠፋም። በነገራችን ላይ በኮፒራይት ካልሆነ በስተቀር ወይ ደግሞ የሰዎችን ያለ አግባብ ፎቶ ምናምን ተጠቅመሃል በሚል እሳቤ ካልሆነ በቀር አሊያም ደግሞ ለሶሳይቱ ዴንጀረስ ነው ብሎ ያሰበውን ነገር ታይቶ ተመርምሮ በሰውም በኤአይ ተመርምሮ ነው አደጋ ካለው ተብሎ ቢጠፋው እንጂ ዝም ብሎ አይጠፋም። ቪዲዮ ነገራችን ላይ ላይታይልህ ይችላል። ቪዲዮ በቃ ሻዶ ባንድ ሊሆን ይችላል። በፍጹም ግን ዩቲዩብ ዝም ብሎ አይጠፋብህም። ቪዲዮ በጣም ጥንቃቄ ይደረጋል። ሁለተኛ ቢጠፋብህ እንኳን ተከራክረህ ማስመለስ ይቻላል። ዩቲዩብ ላይ ግን ሲታይ አደገኛ እውነቶች ተገልጠዋል። ሰዎች ይህንን መስማት አይፈልጉም። ትዝ የሚላችሁ ከሆነ ፍኖተ ጽድቅ ተብሎ የሚጠራ ማህበር የዘመራቸውን መዝሙሮች በሙሉ ወጣቶች የዘመሯቸውን ስለ ጌታ የተዘመሩትን በሙሉ የሰፈር ዱርዬ ተሰብስቦ አስነሳ። እንዲነሳ የሰፈር ዱርዬ ስለተሰበሰበ ዩቲዩብ ላይ ቪዲዮ ተፋም። በነገራችን ላይ ፍኖተ ጽድቅ የዘመራቸው ዝማሬዎች እንዳለ የመናፍቃን ከመናፍቃን ጋር የሚታምሩ ለመናፍቃን የሚመቹ የመናፍቃዊ ይዘት አላቸው። ማዝጀቢያ መሳሪያዎቹ እንዳለ የመናፍቃዊ የሆኑ እንጂ ኦርቶዶክሳዊ ቤተክርስቲያን ስላልሆነ የቤተክርስቲያን ማህበር ከሆነ ደግሞ የቤተክርስቲያን መልእክት እንዲያሳልፍ እንጂ የግሉን የመናፍቃን የታድሶ መርሃ ግብሮች እንዲያካሄድ ስላልሆነ ተቃውሞ ተነስቶበት ነበር። ከዛ እነዛ ቪዲዮዎች ተሰብስበው አሁን የኔ ቻናል ላይ ተጭነዋል። እዚሁ ዩቲዩብ ቻናል ላይ ተጭነዋል። ለምን ከተባለ ለመናፍቃን የሚቀርብ እንጂ ለኦርቶዶክስ የሚቀርብ ስላልሆነ፣ ስለዚህ ለሱ ይመቸዋል። የኦርቶዶክሳዊ ቢሆን መዝሙሮቹ አይጨኑም፣ እሱ ያውቀዋል። የኪነ ጥበብ መዝሙር ሲጭን አታየውም፣ የሄድማ መዝሙር ሲጭን አታየውም። ለምን ሲባል ኦርቶዶክሳዊ ናቸዋል። ግን ለመናፍቃን የሚመች ለራሱ ትምህርት የሚመች ለራሱ ይዘት የሚመች ኦርጋን ተኮር የሆኑ መዝሙሮች ስለሆኑ ግን ይጭናቸዋል። አይገርመንም። ምክንያቱም ለጌታ ስለተዘመሩ ኦርቶዶክሳውያን እንዳይሰሙት። አንዱ መዝሙር ለምሳሌ ከተዘመሩት መዝሙሮች መካከል አንዱ መዝሙር መላእክቱ በፊቱ ይቆማሉ የሚለው የኔ መዝሙር ነው። በቃ እሱ እንትን ስላለ አንፈልግ። የተወገዘ ሰው መዝሙሮቻችን መዘመር የተከለከለ ነው። የተወገዘ ሰው መዝሙሩም መጽሐፉንም የእሱ ማንነት እንዳላጠቃላይ የተወገዙ ናቸው። ስለዚህ የእሱን ነገር መዘመርም ማለትም ከውግዘቱ ጋር መተባበር ስለሚሆን የተወገዘ ነገር ቤታችን አይፈቀድም። የዘርፌም ይሁን የእሱም ይሁን የበጋሻውም ይሁን ማናቸው ነገሮች የተወገዘ ነገር ላይ ከተባበረ አንድ ላይ ውግዝ ነው የሚሆነው። እዚህ ግባ የማይባል እውቀት እኮ ያለ የሰንበት ተማሪ እንኳን አይደለም ተሰብስቦ ያንን ቪዲዮ ያስወረደው ቲክቶከር ነው። ወገኖቼ ምን እየተከናወነ እንዳለ እንድታውቁ ነው ይሄንን የምናገረው። አሁንም ይሄንን ቪዲዮ ሲያስነሱ ኮምፕሌን ሲያደርጉ ሪፖርት ሲያደርጉ አሁን ባለፈው ምን ጽፌላችኋለሁ። ሚሊኒየም ፕሮግራም ላይ የዘመርኳቸው መዝሙሮች መካከል ለይተው አታክ ያደረጓቸው መዝሙሮች አሉ። እንዳይታዩ ሪፖርት በማድረግ ለማስወረድ በጣም ብዙ ላይክ አድርጉ፣ ቪዲዮን እየገባችሁ ኮመንት አድርጉ፣ ሼር አድርጉ። ስለዚህ ዓላማው ቪዲዮቹን ፕሮሞት ማድረግ እንጂ እውነታውን ዩቲዩብ ላይ የሚሰራ ሰው እውነታዎችን ያውቃቸዋል ኮምፕሊትሊ። ግን
ቤተክርስቲያን ግን በአንድም በሌላ መሳደብ፣ ቲክቶክ ላይ የሚያገለግሉ ወንድሞችን በአንድም በሌላ ማሳጣት ስለሚፈልግ ቲክቶክ ላይ የሚያገለግል ወንድም ነው የጠራው። ና እስቲ እንወያይ፣ ና እውቀቱ ካለ ከዚህ በፊት አክሊልም ጠርቶት ነበረ። ና እስቲ እውቀቱ ካለ ሲል አክሊልን ስሙን አበላሽቶ ወንድም ዘማርያምን ስሙን አበላሽቶ እንትን ነው እንትን የሚባል ሰው እያለ ና እነሱ አሸማቀውታል። ሞራሉ ክስክስ ብሏል። ከነበረበት ማማ ላይ ዜሮ ገብቷል። በየአቅጣጫው ስደቶች፣ መገፋቶች በቃ ያው ይሄ ልጅ የምታስታውሱ ከሆነ ባለፈው ተቃውሞ ያነሳንበት ነው። ያለ ንስሐ ቁረቡ ሲል የነበረ ሰውን ተቃውሞ ያነሳንበታል። ታዲያ ይህ ልጅ አሁንም ከድቁናን ያፈረሰ ሰው ነው። ነገር ግን በፊት በድቁና ሲያገለግል በነበረበት ወቅት ላይ ከነኚህ ሰዎች ጋር ተገናኝቶ ያደረገውን ነገር የሚናገር ተወሰኑ ነበር የጀመረው። መጀመሪያ ለቤተ ክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ 2001 ወይ 2002 አክቹዋል ጊዜውን በትክክል እርግጠኛ አይደለሁም፣ ረስቼዋለሁኝ። ግን ከሚሊኒየም በኋላ እንደሆነ አስታውሳለሁ በደንብና ጎንደር አጣጣሚ ሚካኤል በፋሲል ግንብ ዙሪያ ካሉት ቤተክርስቲያናት ጊዮርጊስ አለ፣ ግቢ ውስጥ ቅጽር ግቢ ውስጥ ጊዮርጊስ አለ፣ ማርያም አለች። በፊት እዚህኛው ደግሞ በእንትኑ በአደባባዩ በኩል ደግሞ በዚህ በሜዳው በኩል ሚካኤል አለ፣ አጣጣሚ ሚካኤል እና አጣጣሚ ሚካኤል በጋሻው ትዝታው ምርትነሽ ዘርፌ ሆነው የመጡበት ወቅት ነበር 2001 እና 2002 ሁለቱን ዓመት አይ ቲንክ። እና 2001 የመጡት መጀመሪያ አጣጣሚ ሚካኤል ነበረ እና 2 ቀን ነው ፕሮግራም ያደረጉት። አንደኛው የመጡበት ቀን የዛኑኑ ቀን ነበረ እና በጣም የተጣበበ ነበርና ብዙም አገልግሎት አልሰጡም ነበር። ስለዚህ 1 ቀን ጨምረው አገልግሎት አደረጉ ማለት ነው። እና ቀኑን አስታውሳለሁ። እለቱ ማክሰኞና ሮብ ነበር። ሮብና ማክሰኞ መሆኑን ማስታውስበት ምክንያት አለኝ፣ እሱን እነግራችኋለሁ። ሮብ መሆኑንና ማክሰኞ መሆኑን ማረሰው በስፔሻል ኬዝ ስላለ ነው እዚህ ጋር ማረሰው ማለት ነው። እና እነዚህ ሰዎች ያረፉት ላንድማርክ ብልኮ ቀበሌ 1 ነበር። ቀበሌ 1 ብልኮ የሚባል ሰፈር ላንድማርክ የሚባል ሆቴል ነበር። ከገነት ተራራ በታች ያለ የነበረ ሆቴል ነው። አሁን ያለ አይመስለኝም፣ ሌላ ነገር የተሰራበት ይመስለኛል። ግን በወቅቱ ቁጥር 1 የሚባል ጎንደር ላይ በጣም ቆንጆ የሚባል ቦታ፣ በጣም ትልቅ የሚባል በጣም ኳሊቲ የሚባል ሆቴል ላንድማርክ ብልኮ ነበረ ሆቴል። እዛ ነበር ያረፉት። እነሱን ፊት ለፊት በአካል እዛው ሆቴል ድረስ ሂጄ የማግኘት እድሉ ነበረኝ። ምክንያቱ ደግሞ መዝሙር የመስራት እንቅስቃሴ ውስጥ ነበርኩ በወቅቱና ግጥምና ዜማዎች የተዘጋጁ ግጥምና ዜማዎች ነበሩ ያዘጋጀኋቸው ማለት ነው። እና እነዚህን ግጥምና ዜማዎች ለማስገምገም ነው። መጀመሪያ አዶናይ መንፈሳዊ መዝሙር ቤት የሚባል አለ ጎንደር እና በጣም በሚገርም ሁኔታ ይህ መንፈሳዊ መዝሙር ቤት ነው አዶናይ በሚል ቴዎድሮስ ሙዚቃ ቤት በሚል ደግሞ ሌላ ሙዚቃ ቤት አለው። ሰውየው አንድ ነው። ቴዎድሮስ ሙዚቃ ቤት ሙዚቃ ሲያወጡ ዘፋኞች ሙዚቃ ያከፋፍላል፣ መዝሙር ሲያወጡ ደግሞ ዘማሪያን መዝሙር ያከፋፍላል። እና በጣም ኢንተረስቲንግ ነጋዴ ነው። ኤኒሃው ይህን ሰው ፊት ለፊት አውርቼዋለሁ፣ ግጥሞቼንም አሳይቸው ነበርና ዜማዎቹንም አሰምቸው ነበረ በተወሰነ። ከዛ ኦኬ እሱ አሪፍ ነው የሚል ፊድባክ አለው። ግን እነ በጋሻው ጋር ይሰራል እሱ በወቅቱ ያው የነ ዘርፌን መዝሙር በጎንደር አካባቢ ላይ የሚያከፋፍለው እሱ ነው። የነ ምርትነሽን መዝሙር የነ ትዝታውን የነ ስብከቶቹን ወኪል አከፋፋይ ስለሆነ በቀጥታ ከነሱ ጋር የመገናኘት እድል አለውና እነሱ ስለሚመጡ ለነሱ ላስገምግምልህና እነሱ ከወደዱት ይሰራ ካሉ እኔ ስፖንሰር አረጋለሁ ነው። እኔ ያው በወቅቱ በዛ በጎንደር ዙሪያ ላይ ዲያቆን ማገለግል የነበረ ሰዓት ስለነበረ በደንብ እታወቃለሁ። በሰንበት ትምህርት ቤቶች አገልግሎትም ላይ በደንብ ነው የምታወቀው በተለያዩ ቤተክርስቲያናትና ይህንን አለኝና እሺ አልኩት። አገናኘኝ ይሻልኩት በሱ በኩል ነው እነዚህን 4 ሰው ትዝታው፣ በጋሻው፣ ምርትነሽና ዘርፌን የማግኘት እድሉ የነበረኝ ማለት ነው። እና እነዚህን ሰዎች ማክሰኞ ማታ የገቡ ቀን መድረክ ላይ አገናኘኝ። መጀመሪያ መድረክ ላይ ያገኘኋቸው። ከዛ በፊት በስልክ አውርተናል። ከዛ በፊት ስልክ እንትን ብሎኝ ቀጠሮ አስይዘውኛል። እኔ እንደሚያገኝ በጋሻው ስፔሻሊ በጋሻው ነው እኔ እንደሚያገኘኝ አውርተናል። እሱ ጋር ሆነን ከዚህ ከቴዎድሮስ ከሚባለው ሰው ጋር የአዶናይ መንፈሳዊ መዝሙር ቤት ኃላፊ ጋር ሆነን ደውሎ አገናኝቶኝ ስልክ አለው አውጦናል።
አገኘሁት መድረክ ላይ ሰብኮ ሲጨርስ ነገ ጠዋት 3 ሰዓት ላይ ላንድማርክ ብልኮ ና አለኝ። ሆቴል አልጋ ያዙበት ጋር ማለት ነውና ላንድማርክ ብልኮ ባለኝ ሰዓት ቀድሜ እኔ 2 ሰዓት ነው እሱ ያለኝ 3 ሰዓት 4 ሰዓት ነገር ነው፣ ግን እኔ ቀድሜ ነው የተገኘሁት። እለቱ ሮብ ነው፣ እነሱ ማክሰኞ ሮብ መሆኑን ያረሰውበትን አሁን ልነግራችሁ ነውና መጡ። ከሰዓት ቅዳሴ ገቢ ነኝ እና ጠዋት ሂጄ ላገኛቸው ነው ልጠብቅ። አይመጡም። እኔ ቀድሜ ነው የሄድኩት 2 ሰዓት ከምናምን ተኩል። ያው ኤክሳይትድ ብኛለሁ እነሱን ማግኘት ምናምን በዛ ሰዓት በጣም ነው የሚያጓጓው። ስለዚህ ቁጭ ብያለሁ ገስት እንትን ይሄ ምንድነው ሪሴፕሽን ላይ የእንግዳ መቀመጫ ላይ ቁጭ ብዬ እየጠበቅኩ ነውና ቆየሁ ከስንት ደቂቃ ከስንት ሰዓት 1 ሰዓት ምናምን በኋላ ቁጭ ካልኩኝ በኋላ እንትና መጣ ትዝታው 555 ይሄ 55 ጽሁፍ የነበረበት የድሮ በራፕ ራፐሮች የሚለብሱት በጣም ዝነኛ ልብስ ፋሽን የነበረ ልብስ ነው። እሱን ለብሶ በቁምጣ ከሻወር ወጥቶ ፎጣ እንትን አደራርቆ ምናምን በቃ እንደዚህ አድርጎ እንዲህ እያደረገን በቃ ወክ እያደረገ ኤርፎን አድርጓል ወጣ። አየሁት፣ ግን እሱ አያውቀኝም። ሰው ላናገረው የምችለው እሱን አይደለም። እኔ እንትና ነው በጋሻው ጋር ነው ቀጥታ ምን የሚያውቀኝም ኢንፎርሜሽንም ያለው እኔን ለማናገር ሰው። ስለዚህ ጠበኩኝ። ምርትነሽ ወጣች፣ ዘርፌ ወጣች፣ ሁሉም ወጡና በረንዳ ላይ ቁርስ መቢያ እንትን አለ፣ ቴብል አለ፣ ረጅም ቴብል በረንዳ ላይ ቁጭ አሉ ማለት ነው። በረንዳ ላይ የቁርስ መቢያው ቦታ ላይ ወጡ ቁጭ ብለዋል። እኔ እስከዛ በጋሻው እየጠበኩ ነው። በጋሻው መጨረሻ ላይ መጣ። እሱም እንደዚህ የሆነ የራፐር ልብስ ነገር ነው የለበሰው፣ ቁምጣ ነው የለበሰው። ወጣ እንዲህ ያለ ብቻ አክት ወጣ ወጣና ልክ ከሪሴፕሽን ሲመጣ ብድግ አልኩኝ። እኔ ኦኬ መጣ እንደ ምናምን ነገር አለኝ። አዎ ምናምን ነገር አልኩት። ኦኬ ናሽ ምናምን ብሎኝ ወደ ውጭ ይዞ እየሄደና እነሱ ጋር ቁጭ ብላለኝ። ቁጭ አልኩኝ ማለት ነው። ከዛስ ሮብ መሆኑን ማረሰው ለዚህ ነው። ቁርስ ሊበሉ ነው። መጀመሪያ መብላታቸው ገርሞኛል። ቁርስ ዘሰከንድ ግን በጣም የገረመኝ የሚበሉት ቁርስ ነው። ሲመጣ ኦምሌት፣ ቢፍ ኦምሌት፣ እንቁላል ፍርፍር በበተር ይሄ በቂቤ። እኔ አሁን ነው የማውቀው፣ ያኔ አላውቀውም ምን እንደሆነ ራሱ የሚበሉት፣ ግን ስማቸውን አላውቀውም። አሁን ላይ ነው ያወኳቸው ምን እንደነበሩ ምግቦቹና በተር በስላይስ ዳቦ የበተር ቶስት የተደረገ በተር በስላይስ ዳቦ ምናምን ቀርቦላቸዋል። አናናስ ጁስ፣ ኦሬንጅ ጁስ ምናምን ይበላሉ። ያዘዙት ይህንን ቁርስ። ደነገጥኩኝ። ላብ አለኝ። ከሰዓት እኔ ቅዳሴ ልገባ ነው። እኔ እንደውም ያስቀድሳሉ ሁሉ ብዬ ነው የምጠብቀው። ሁላ ቀኑ 21 ነው፣ እመቤታችን ናት። እነሱ የመጡት በ20 ነው፣ ቀኑ ደግሞ በማግስቱ 21 ነች፣ በእመቤታችን ቀን። በጣም ደነገጥኩኝ። ከዛ በቃ እንትን በኋላ እዛ አጣጣሚ ሚካኤል ማለት ነው። አጣጣሚ ሚካኤል አሁን እኔ የወለት ግጥሙን ምናምን ነገር አላቸው። እንብላና እናይለታለን። ግጥም እንትን ሊል ነው፣ መዝሙር ሊሰራ ልጅ ነው፣ ጎበዝ ልጅ ነው፣ እንትና ቴዎድሮስ ነው ያገናኘን ምናምን፣ የአዶናይ መንፈሳዊ መዝሙር ቤት ምናምን የእሱ ፋሚሊ ነው ምናምን ብሎ ብቻ እንትን አላቸውና እንይለት ምናምን ሲሉት አይ አሁን እንትን አይለንም፣ እረፍት ማድረግ አለብን፣ በኋላ እዛ ቤተክርስቲያን ይምጣና ቀደም ብሎ ይምጣና ከስብከተ ወንጌሉ በፊት ያን እናይለታለን ምናምን ነገር አሉ። ዘርፌ እና ምናምን ትዝታው እንትና ትዝታው ተውት፣ አያናግርም ሰው ምርትነሽ ምናምን እንደዛ አሉ ማለት ነው። ከዛ በቃ እሺ እንደዛ ከሆነ በቃ ቀደም ብለና ምናምን ነገር አለኝ። እሺ ብላ አትበላም ምናምን ነገር አልበላም፣ በሰላም ውልቅ ብዬ ወጣሁ ማለት ነው። ዘሰከንድ ሂስቶሪ አለኝ ከነዚህ ሰዎች ጋር በድጋሚ በአመቱ እንትን መተው መንበረ መንግስት መድኃኔዓለም መተው እንደዚሁ በድጋሚ ተገናኝቻለሁ። ቀጣይ ቪዲዮ ሰራላችኋለሁ። ቀጣይም ቪዲዮ ሰርቷል፣ ግን አሁን ለአሁኑ ስለማያስፈልገን እዚህ እናቆመው። የእነኚህ ሰዎች ናቸው ሮብን አርብ ጭምር ሳይጾሙ እንደፈለጉ ሲሆኑ የነበሩ ሰዎች ክርስቶስን በማለታችን ተገፋን ይላል። ያሳዝናል። እኔ ግን የአጥማቂያን ጉዳይ ግን ከወዲሁ ቢተኮርበት፣ በእርግጥ አይተኮርበትም። ለምን ሲባል ባለሀብት ስለሆኑ እንደፈለጉ ቤተክርስቲያን እያዘዙ ስለሆነ ታውቁታላችሁ። ባለሀብት ስትሆኑ ደግሞ እንደ ጸጋዬ አይነቱ ማለት ነው። ጸጋዬ የፍኖተ ጽድቁ ማለት ነው። ብር ስላሉ ይመለሳል። ሀብት ሲኖርህ ሊቀ ጳጳሱን ትገዛዋለህ። ሀብት ሲኖርህ መኪና ከገዛህለት፣ አሊያም ደግሞ ቡና ከጋበዝከውም ጭምር እሺ የሚልህ ብዙ አለ። ኢትዮጵያ ውስጥ ያው ችግር እንደሆነ እናውቀው እና ቤተክርስቲያን እንዲህ አይነት ሰዎች እጅ ወድቃ ያለ ተተኪ መቅረታችን ግን ያሳዝናል። እግዚአብሔር አምላካችን በእውነት
ሀገራችንንም ቅድስት ቤተክርስቲያናችንንም ሰላም ያድርግልን። ቸር ቆዩ።